ደንብ በሰፊው እናወራለን። በዚህ አጋጣሚ እንኳን ደስ አላችሁ። ነገ እጅግ በጣም እንወደው አንድ ወንድማችን ወደዚች ቅድስት ቤተክርስቲያን ይጨመራል። ከዚህ ቀደም የፕሮቴስታንት እምነት ተከታይ የነበረ ወንድማችን ነው። እግዚአብሔር አምላክ ሚስጥሩን ጥበቡን ገልጾለት በእግዚአብሔር እርዳታ እግዚአብሔር የተመሰገነ ይሁን ወደዚች ቅድስት ቤተክርስቲያን ነገ ይጨመራል። የሁላችሁም ክርስቲያኖች ወንድሞች ደስታ ነው ይሄ። በአንድ አጥ መመለስ እንኳን በምድር በሰማይ መላእክት ዘንድ እንኳን ደስታ ይሆናልና ነገ ያው ላይቭ አንኖርም፣ ከነገ ወዲያ ግን ይኖረናል። ስለዚህ ከነገ ወዲያ በሚኖረን ታይም ላይ ሁላችሁ መታችሁ ጥያቄዎቻችሁን ማቅረብ ትችላላችሁ። በጣም ስለመሸ ባጭሩ እዚህ ጋር ላሉ ሰዎች እድል ልስጥ። ማኪ የሚል አካውንት ይሰማል? አዎ ይሰማል። ሰላም ነው፣ እንዴት ነህ? ሰላም፣ እንዴት አለሽ ማኪ? እግዚአብሔር ይመስገን ደህና ነኝ። ስላሴ ይመስገን። የሆነ ስልህ እንዳትቆጣኝ እንዳትቀየመኝና የሆነ ምክር ፈልጌ ነው ካንተ ማለት ነው። ታዲያ ምን ችግር አለው? እኔ እቆጣለሁ እንዴ? ያው ስነግርህ ምናልባት ምክንያት ምንም ችግር የለውም። እኔ ብዙ ሰው መምከር የሚችል ሰው አይደለሁም፣ ግን አንቺ ፈልገሽ ከመጣሽ ምንም ችግር የለውም። ስለምን እናውራ ማኪ? ታውቃለህ እኔ ከልጅነቴም ጀምሮ ኦርቶዶክስ ነኝ እና የሆነ በቃ እምነቴን በጣም ወዳለሁ፣ በጣም ከምልክ በላይ። ግን ምንድነው በቃ በኦርቶዶክስ ምቀና ሰው ነኝ እኔ። ኦርቶዶክስ ሆኜ በኦርቶዶክስ ምቀና ሰው ነኝ። ያው ደግሞ ማለት እንዴት ነው ሰው በቃ ሆኖለት ምናምን ሲመሰክር በጣም ምቀና ሰው ነኝ። ታዲያ እኔ አንድ ቀን መስክሬ አላውቅም። እንግዲህ ይኸው ምንም ነገር ሆኖልኝ መስክሬ አላውቅም። ግን ምንድነው በቃ አትፈትነኝ አይባልም። በጣም በቃ ነገሮች ሲጫጫኑብኝ ምናምን ቸርች ሄድኩኝ። ቸርች ሄጄ ማተቤን ሳላወልቅ ነው እንግዲህ ሄድኩትና ሄጄ ይሄ ፓስተር ዴቭ ቸርች የሚባል አለ፣ እዛ ሄድኩኝ። በቃ ሰው ሁላ እዛ እየሄደ እየተደሰተ ምናምን ሲመጣ እስቲ ቆይ እኔ ስለምን አልሄድም ብዬ ሄድኩኝ። ሲሄድ መጣ እዛ ሁሉም በቃ እየዘመሩ ነበር፣ እኔም ቆም ያለው። ከዛ ድንገት መጣ ዴቭ፣ ፓስተር ዴቭ የሚባል አለ። ልክ እሱ መጣ ወደ እኔ። ሲመጣ በጣም ደንግጬ ተንቀጠቀጥኩ። ልክ ስንቀጠቀጥ ነይ ነይ ብሎ መድረክ ላይ ወጣኝ ማለት ነው። ከዛ መድረክ ላይ ወጥቶኝ በይ አሁን 3 ጊዜ ጮኸ ውጣ አለ። ከዛ እኔ እንግዲህ ይሄንን ለመናገር ይቅርታ አድርጉልኝ እዚህ ጋር ያላችሁ፣ የለብኝ ምንም ነገር መድረክ ላይ ነኝ። በጣም በቃ አፈርኩ በራሴ። ጮሂ 3 ጊዜ አለኝ። የእውነት እኔ ሳልፈልግ ዝም ብዬ እሺ በቃ ብዬ 3 ዝም ብዬ ጮኩኝ። የእውነት ነው የምልፈልግ 3 ጊዜ ጮኩኝ። ከዛ ገፍትሮ ጣለኝ። እኔ አልወደኩም፣ ራሱ ገፍትሮ ነው የጣለኝ። አየሁት እንዴ ይሄ ነገር በጣም ውሸት ነው ማለት ነው በቃ ብዬ ዝም ብዬ እንደ በቃ እንደሆነልኝ ነገር አስመስዬ ትቼ ወጣሁኝ። ከዛስ ወደ ቤተ ክርስቲያን ተመለስኩ። ተመልሼስ እኔ አሁን ምንም የሆነ ለመናገር ስለ መጽሐፍ ቅዱስ በጠይቀኝ ምንም ነው ልነግርህ አልችልም። ምንም ነገር በቃ መሄድ ፈልጋለሁ፣ ግን በቃ ይደብረኛል። በቃ ስለ እምነት ማወቅ ፈልጋለሁ፣ ስላለኝ እምነት ማወቅ ፈልጋለሁ። ስንቴ በቃ ማህተቤን በቃ አውልቂ እንደሚለኝ ስንቴ በቃ ኦርቶዶክስ እምነት አይሆንሽም በቃ ውስጥ የሚለኝ እንደዛ ነው። በቃ ሳይግ ምናምን በቃ አሁን ላይ መዝሙር ሰማለው ምናምን፣ ግን በቃ በጣም በቃ እኔ እንጃ ይከፋኛል፣ ያስለቅሰኛል ምናምን። ስልክ በቃ እስከ እንትን ድረስ ሄጃለሁ። በቃ እስከ ገዳም ድረስ ሄድኩኝ፣ ስውራ ማርያም ሄድኩኝ። በቃ ግን በቃ እኔ እንጃ ምንም ሆኖልኝ አያውቅም። አንድ ቀን ጸሎት ጸልዬ ራሱ ተሳክቶልኝ አያውቅም። ለምን እያልኩ በቃ ሁሌ እኔ እንጃ። ሰው ግን ሲሆንለት የእውነቱን ነው እያልኩ ታዲያ ለኔ ለምንድን ነው የማይሆነው እያልኩ በቃ እኔ እንጃ። አይዞሽ ማኪ፣ ምን አለ መሰለሽ፣ በመጀመሪያ በጣም ስላገኘንሽ በጣም ደስ ብሎናል። እንኳን ደህና መጣሽ ማኪ። ከዛ ምን አለ መሰለሽ፣ አንዳንድ ነገሮችን ያው አንቺ ብቻ ሳትሆኚ ሁላችንም ልንረዳ ይገባል ማኪ። አሁን ከዚህ በኋላ የምነግርሽን ነገሮች በደንብ ልብ ብለሽ ብትሰሚ መልካም ነው። መውደቅሽ ችግር የለውም እሺ። አሁን እኛ እዚህ ውስጥ ያለን ክርስቲያን እህት ወንድሞችሽ
በእምነት የምንመስልሽ እህት ወንድሞች፣ አንቺ እንዴት ፕሮቴስታንት ቸርች ትሄጃለሽ? እንዴት እንዴት ታደርጊያለሽ ብለን አንቺ ላይ የመፍረድ ሞራሉ የለንም። ለምን ይመስልሻል ሞራሉ የለንም? ምክንያቱም አንቺ ላይ ከአንቺ በላይ ስልጣን ያለው ጌታ ክርስቶስ እንኳ ሳይቀየም የትላንት ማንነትሽን ሳይመለከት ለዛሬ አድርሶሻል። ማኪ የንስሐን ዕድሜ ሰጥቶሻል ማለት ነው። ሰው እኛም እህት ወንድሞችሽ በዚህ አይነት ጉዳይ ላይ በፍጹም አንቺ ላይ ልንፈርድ አንችልም። እንዲህ አይነት ነገሮች የተፈጠሩበት ስህተት ምንድን ነው? ቅድም አንቺ እንዳልሽው የሆኑ ነገሮችን እለምናለሁ ፈጣሪን ብዙ ጊዜ አይሳካልኝም ምናምን። ማኪ እኔ ሁለት ነገሮችን ላንሳልሽ። በመጀመሪያ እንኳን ወደቅሽ፣ እንኳን ፕሮቴስታንት አዳራሽሽ። ዛሬ ፕሮቴስታንት አዳራሽ ሄደሽ ባይሆን ኖሮ ከዚህ ቅዱስ ቤተክርስቲያን ውጭ ያለው ነገር ሁሉ ጨለማ እንደሆነ አታውቂም ነበር። ሰው አይኑን ለተወሰነ ደቂቃ እስካልጨፈነ ድረስ እግዚአብሔር ብርሃንን እንደሰጠው አያውቅም፣ አይረዳም። እንኳንም ወደቅሽ። ግን ቅዱስ ዮሐንስ አፈወርቅ እንደሚለው መውደቅ አዳማዊ ነው። እሺ መውደቅ አዳማዊ ነው፣ ወድቆ መቅረት ነው ግን አጋንንታዊ። እንኳንም አንቺ ወድቀሽ አልቀረሽ፣ እንኳንም ያ ስህተት እንደሆነ አውቀሽ ተረተሽ፣ እንኳንም ከነስህተትሽ ከነድክመትሽ ከነጉለትሽ እንኳንም ወደ ቤትሽ ተመለሽ። ከሰው ስህተት ከብረት ዝገት ከእንጨትም ደግሞ ጭስ አይጠፋም። ማኪ እኛ ሰዎች ነን። አሁን እዚህ ጋር ለምሳሌ አሁን አንቺን እየመከረ የምታዩ ፈለገ አትናትዮስ የሆነ ሰዓት ላይ ይወድቃል። ወድቄ አውቃለሁ፣ ተሳስቼ አውቃለሁ፣ ጌታዬን በድዬ አውቃለሁ። ግን ደግሞ ወድቄ መቅረት የለብኝም። በቃ ሰይጣንን መበቀል እፈልጋለሁ። ሰይጣንን መበቀል አለብሽ አንቺ እዚህ ውስጥ ያላችሁ ቶች ወንድሞች፣ ሰይጣንን መበቀል አለባችሁ። ሰይጣንን የምንበቀለው እንዴት ነው? ያሰራንን ኃጢአት ያሰራንን ነውር ለካህን እየተናዘዝን ነው። እና እንኳንም ወደሽ መጀመሪያ ደረጃ። ከዛ በመቀጠል የአንዲት እህትን ታሪክ አነሳልሻለሁ። ከዛ በፊት ስለ ራሴ ልንገርሽ የተወሰነ። እኔ ከዚህ ቀደም ከ2007 ዓመተ ምህረት ጀምሮ እንግዲህ ከስንት ዓመት በፊት እንደነበር ኢማጂን 2007 ዓመተ ምህረት ላይ ስፖርተኛ ነበርኩ። ሩጫ ምናምን ሮጥ ነበረና የኔን ህልም ልነግርሽ አልችልም። የኔን ህልም እዚህ ውስጥ ያላችሁ ወንድሞች የኔን ህልም ልነግራችሁ አልችልም። በቃ ዓላማዬ ያለ እረፍት ከሀገር መውጣት ብቻ ነው። ቤተክርስቲያንን አላቃትም። እንኳን አሁን ላይ እንደዚህ ስለ ቤተክርስቲያኔ ትምህርት ማቀውን ያክል እንዲህ ነው ለማለት ይቀርና ቤተክርስቲያን ፈጽሞ ነው አላቃትም። በቃ በስም ብቻ አለናል ክርስቲያን የምንባል በአንገታችን ማተብ አስረን የሆነ ታይም ላይ ዝም ብለን ቤተክርስቲያን ሄደን እንደው ጸበል ጠጥተን ምናምን ምን ተብሎ እንኳን እንደሚጸለይ ሳናውቅ ዝም ብለን የምንመለስ ልክ እንደዛ አይነት ሰው ነበርኩ 2007 ዓመተ ምህረት። እና የኔ ትልቁ ጸሎት ምንድነው መሰለሽ? በቃ ነው ፈጣሪ ውጭ ሀገር ውሰደኝ ነው። በቃ ልቤ አብጦ ሊፈነዳ ልነግርሽ አልችልም። እንዴት በቃ ውስጤ ያለው ጉጉት ምናምን በቃ የምፈልገው ውስጤ ያለው ሀሳብ በአጠቃላይ ውጭ ሀገር መውጣት ነው። እና እግዚአብሔር ረዳንና ጻድቃኔ ማርያም ገዳም ፍልሰታ ጾምን። የ2007 ዓመተ ምህረት የመጨረሻ ወር አካባቢ ፍልሰታ ጾምን። ሱባኤ ለመያዝ ወደ ጻድቃኔ ማርያም እንሄዳለን። እና ጻድቃኔ ማርያም ስንሄድ እኔም ጓደኞቼም የምንጸልየውን ጸሎት ብትሰሙ እውነት ስቃላችሁ። አሁንም እንደዚህ አይነት ጸሎት የሚጸልዩ ሰዎች ይኖራሉ። መተንፈስ ስጦታ በሆነበት በዚህ ዘመን፣ ጤናማ ሆኖ መኖር ስጦታ በሆነበት በዚህ ዘመን እኛ ምን ለምነው እንደው እመቤቴ ማርያም እንደው መኪና ስጪኝ፣ እንደው ውጭ ሀገር እንድሄድ እርጂኝ፣ እንደው በቃ እንደው ጌታዬ ይርዳኝ፣ ገንዘብ እንዳገኝ ይርዳኝ፣ ሀብታም እንደሆነ እርዳ። በቃ ይሄን እንዲህ ነው የምንለው። ማኪ በደንብ አድርገሽ አዳምጪ። በህይወቴ ትልቅ ትምህርት ነው የተማርኩት። እኔ እባካችሁ ሁላችሁም ተከታተሉ። ጻድቃኔ ማርያም የዛን ሰዓት አንድ ሊሻን የሚባል ወንድማችንን እኔ መርሳት አልችልም። ሁለቱም አይኖቹ ማየት የማይችሉ ልበ ብርሃን የሆነ ወንድማችን ነበር እና ወይኔ እንዴት ብዬ ልንገራችሁ ጋይስ። ወደ ጸበል ሲሄድ ሰው ደግፎት ነው የሚሄደው። ከጸበል ሲመለስ ሰው ደግፎት ነው የሚመለሰው። እና ደነገጥኩ። የሚጸልየውን ጸሎት ሰምቼ ሰዎች ደግፎት በዋሻ በኩል ይዘውት ሲመጡ የሚጸልየው ምን እንዳልሆነ ታውቃላችሁ? እኛ ሄደን ምንድነው ብያችኋለሁ፣ ውጭ ሀገር ጌታ ሆይ ውሰደን፣ በቃ እንደው እናታችን ድንግል ማርያም እንደው እባክሽ እርጂንና እንደው መኪና እንግዛ፣ እንደው ትንሽ ደግሞ ገንዘብ ደግሞ ቢኖረን ምናምን በቃ ፕላን ነው የምናደርገው። በቃ ይሄ ላማለኝ በሰማይ ወተታንም ማለ አይነት ነገር። ያ ሰው የሚለምነው ጸሎት እንዴት
ሁለት አይኖቹ ይውላችሁ ምን ያክል ከባድ ነው ልንገራችሁ። ሁለት አይኖቹ አለማየት ብቻ አይደለም፣ ሁለት አይኖቹ ወተው እዚህ ጉንጮቹ ድረስ የተንጠለጠሉ ሰው ነበር። ከአይኖቹ የሚፈስ በጣም ከባድ ፍሳሽ አለ። እንደዛ ሆኖ ነው የመጣው ጻድቃኔ ማርያም እና የገዛ ቤተሰቦቹ ገፍተውት እሱን ማሳከም እሱን በቃ እንደው መጦር ምናምን ሰልችቷቸው ገፍተውት ነው እንደው ጻድቃኔ ማርያም መጥቶ ሱባ የያዘው። አሁን ላይ ይህ የምነግራችሁ ሰው እዛ ገዳም ላይ እንደው በክርስቶስ እናት በድንግል ማርያም ምልጃ አይኑ ተፈውሶለት አይኑ ድኖለት ማየት ይችላል። ለድንግል ማርያም የሚሰጣት ነገር ቢያጣ ሰው ስለቱ ሲደርስ ገንዘብ ይሰጣል። እውቀት ያለው ደግሞ ተፈሲ ማርያም እያለ ያመሰግናታል። ምንም ነገር ስለሌለው ራሱን የሰጠው ለዛ ገዳም ለክርስቶስ ራሱን አሳልፎ የሰጠው። ዛሬ ላይ እዛ ገዳም መንኩሷል። ወንድማችን ልሻን የመንኩስና ስሙ ማን እንደሆነ ባላቅም ዛሬ ላይ መንኩሷል። እዛ ገዳም እንደመነኮስ አውቃለሁ። እና የዛን ታይም 2007 ዓመተ ምህረት ላይ እኛ ስንሄድ ምን እያለ ነው መሰላችሁ የሚጸልየው? ድንግል ማርያም ሆይ እንደምወድሽ ታውቂ የለ አውቃለሁ፣ አንቺም ትወጂኛለሽ፣ አይኔን ብቻ አብሪልኝ ይላታል። በክርስቶስ እኔ ራሴን ነው የፈተሽኩት። ማለት ምን ያክል ለዚህ አይነት ጸሎት ምን ያክል እኮ እኛ ዋጋ እንደከፈልን ነገራችሁ አልችልም። የዛን ሰዓት የውጭ ፕሮሰስ ተሞክሮ ወደ ስፔን ወደ ህንድ ውድድር ኖሮ ልወዳደር ሄጄ ከኔ ጋር ያሉ ሰዎች በአጠቃላይ ቪዛ ተመቶችላቸው ሄደው መስቀል አደባባይ እስጢፋኖስ ቤተክርስቲያን ማኪ መሬት ላይ እየተንከባለልኩ አልቅሻለሁ። ክብልል እያልኩ ምን ነው ፈጣሪ ምን ነው ለኔ ሲሆን ነገሩ ጠመመ ብዬ ማለት ምን ነው ምን አረኩ? አቤተኛ ነገር እኮ እንደው ውስጣችን ያሰብናት ነገር አትሳካ ብቻ እንደተበደልን አድርገን በጣም ነው የሚገርመው። እኛ ተፈጥሮ ከባድ እኮ ነው በእውነት። እዚህ ፕሮፋይል ላይ የምታዩት እዚህ ጋር ያለው ፎቶ የሴት አያቴ ፎቶ ነው። ወደ 9 ዓመት ያክል ታማ የደገፍናት ሆስፒታል ምናምን እንወስድ ነበር እና አንድ ጊዜ ማረሰው አጋጣሚ ምኒልክ ሆስፒታል ይዘናት ሄደን ተኝታ ሕክምና የተደረገላት በሷ ህመም በጣም ደንግጠን በቃ ውስጣችን እንዴት እንደተረበሽ ልነግራችሁ አልችልም። በዛ ሰኮንድ ደግሞ ካጠገቧ ለመተንፈስ የተቸገሩ አንዲት እናት ጉሮሯቸው ላይ ትልቅ ብረት ተተክሎላቸው ነው የሚተነፍሱት። ትልቅ ብረት እንዴት እንደሚረብሽ ልነግራችሁ አልችልም። የሆነ አየር አስገብተው ባስወጡ ቁጥር እንዴት እንደሚረብሽ ልነግራችሁ አልችልም። ሰው እንዲህም እየኖረ እግዚአብሔርን ያመሰግናል። እኛ የፈልግናት ነገር ካልሆነች ይጥቀመን፣ ይጉዳን፣ ያጥፋን፣ ምን ያደርገን ምንም ነገር ሳናቅ በቃ ማንሆነው ነገር እኔ መሬት ላይ ተንከባልዬ ነው ያለቀስኩት ነው የምላችሁ። መሬት ላይ ተንከባልዬ እግዚአብሔር ግን በቃ በጣም አዋቂ አምላክ ስለሆነ ያንን ሁሉም ባያፈሰስኩ ጸጥ ነው ያለኝ። እግዚአብሔር ጸጥ ሲላችሁ ክርስቲያኖች የተዋችሁ አይምሰላችሁ። ማኪ እግዚአብሔር ትቶሽ አይደለም ስታለሽ ጸጥ የሚልሽ። አንቺ በጣም እየተከፋሽ ማንም ሰው እንዳይሰማሽ ተጠንቀቀሽ ማንም ሰው ሳያይሽ በብርድ ልብስ ተሸፍነሽ ተከልለሽ ብቻሽን ያለቀሽባቸውን እነዛን ቀናቶች ሰው እንዳላየሽ ሁሉ እግዚአብሔር ያላየሽ እንዳይመስልሽ። እግዚአብሔር ያያል፣ ግን ሆን ብሎ ነው ጸጥ የሚለው። ለእኛ ማይበጅ ነገር ከሆነ ጸጥ ይላል እግዚአብሔር። እግዚአብሔር ምን ጊዜም ተሳስቶ አያውቅም። እመኑ ይልንገራችሁ። በቃ እኛ ሰልችቶ ሊሆን ይችላል። አሁን ለጊዜው በቃ ሰለችን እንላለን። ለጊዜው ግን እግዚአብሔር አውቆ ጸጥ ይላል፣ ዝም ይላል። እግዚአብሔር ዝም ካለ ምክንያት አለው። የሆነ ሰዓት አንድ የቤተክርስቲያን መምህር ምን ሲሉ ሰሙ መሰላችሁ? ጃንሆይ ስልጣን ላይ በነበሩበት ዘመን ህዝቡ ላይ ግብር ጨመሩ እና በቤተ መንግስት ያሉ ሰላዮቻቸውን ወደ ከተማ ላኩ። ህዝቡ ምን እያለ እንደሆነ እንዲሰሙ ማለት ነው። እና ህዝቡ ሰው የሚለውን ሰምቶ ወደ ቤተ መንግስት ተመለሱ። ጃንሆይ ጠየቁ፣ ሰው ምን እያለ ነው አሏቸው። እና ሰላዮቹ እንደው ጃንሆይ እርሶን ላይ እየተቆጣ ነው እየተናገረ ነው ሰው ብለው ይመልሱላቸዋል። እና ጃንሆይ ተዉት ምንም አያመጣም ነበር ያሉት። ከዛ ከትንሽ ጊዜ በኋላ አሁንም ትንሽ ቆዩና ግብር ጨመሩ። አሁንም ሰላዮቻቸውን ወደ ከተማ ላኩ። ሰላዮቻቸው ከተመለሱ በኋላ አሁን ሰው ምን እያለ ነው አሏቸው። ኧረ ጃንሆይ ያስፈራል፣ አሁን እጅግ በጣም ያስፈራል፣ በጣም እየተቆጣ ነው፣ በጣም እየተሳደበ ነው፣ በንጉሱ ላይ በእርሶ ላይ አፉን በጣም እያላቀቀ ነው እና ያስፈራል አሏቸው። አሁንም ጃንሆይ ምንም አልተረበሹም። ተዉት ምንም አያመጣም።
ብለው ትንሽ ጊዜ ቆዩና አሁንም ግብር ጨመሩ። ሰላዮቻቸውን ላኩ፣ ተመልሰው መጡ። አሁንስ ምን እያለ ነው ይሄ ህዝብ ብለው ሲጠይቋቸው አይ አሁን እንኳን ጸጥ ብሏል አሏቸው። አሁን እንኳን ዝም ብሏል ብለው ለንጉሱ መለሱላቸው። ይሄን ጊዜ ጃንሆይ ይሄን ነው መፍራት ብለው የጨመሩትን ግብር ቀነሱ። እንኳን የእግዚአብሔር የሰው ዝምታ ያስፈራል። እግዚአብሔር ዝም ሲል ምክንያት አለው። እንኳን የእግዚአብሔር ሰው ራሱ ዝም ካለ የሆነ ነገር አለ ማለት ነው። የሆነ ነገር ሰው የሰው ዝምታ እንኳን ይፈራል። እንኳን እግዚአብሔር ዝም የሚለው በምክንያት ነው። ያኔ ቤተክርስቲያንን አላቃ እውነቴን ነው ብላችሁ ያኔ እኔ እንዳሰብኩት ሀገር ወጥቼ ቢሆን እኔ ቤተክርስቲያንን አላቃት። ይሄን ያክል እንደው ማገልገሉን ተዉት፣ እንደው ስለ ቤተክርስቲያን መመስከሬን ተዉት፣ እንደው የሆነ ማቃትን ነገር ማካፈሌን ተዉት። ቤተክርስቲያንን አውቃት አልኖርም ነበር። የክርስቶስን ስጋውን አልበላም ነበር። የክርስቶስን ደም አልጠጣም ነበር። ግን እግዚአብሔር በቃ ሳታቀኝ ከዚህ ሀገር አትወጣም ስላለ ፈቃዱ ስለሆነ መሬት ላይ ስንከባለል እያየኝ ጸጣል። ለምን? የተሻለውን ነገር ያውቃል። እዛ ከሄድኩ በኋላ ምን እንደሚገጥመኝ እኔ አላውቅም። በሰው እጅ ልጥፋ፣ በሰው እጅ ልሙት፣ አደጋ ይድረስብኝ፣ ከባድ ህመም ልታመም፣ ምንም የማውቀው ነገር የለም። እግዚአብሔር ግን ሁሉን አዋቂ ስለሆነ ሳለቅስ ጸጥ አለኝ። ማኪ ይኸውልሽ አንቺ አሁን ላይ እግዚአብሔር በቃ ምንም ለምኜው እያሳካልኝ አይደለም ያልሻቸው ነገሮች በአጠቃላይ ለአንቺ ይሁኑ አይሁኑ አንቺ አይደለሽም የምታውቂው። ከአንቺ በላይ ለአንቺ የሚጨነቅና የሚጠነቀቅ አባትና አምላክ ነው ያለሽ፣ እርሱም ደግሞ ክርስቶስ ነው። ይህን መርሳት የለብሽም። አንተ ሁሉን አዋቂ ነህ በይው፣ ግድ የለም። የአንዲት እህትን ታሪክ ልንገርሽ ማኪ። ረዥም ጊዜ እውነተኛ ታሪኳ በቤተ ክርስቲያንም ሲነገር ስለነበር የሷን ተሞክሮ ልንገርሽ። አንዲት እህት ቀጨኔ መድኃኔዓለም አካባቢ ነው የምትኖረው። ክርስቲያኖች ወንድሞች አዳምጡ። ቀጨኔ መድኃኔዓለም አካባቢ ነው የምትኖረው እና በትልቅ የትምህርት ዘርፍ ነው የተመረቀችው። እስከ ማስትሬት ድረስ ነው የሄደችው እና ማስትሬቷን ሰርታ ትምህርቷን ጨርሳ ተመርቃ ስራ ጠፋ። እንደምታውቁት አንዳንድ ጊዜ ቤት ውስጥ ኖራችሁ ተምራችሁ ስራ ስታጡ የትራንስፖርት ሲቸግራችሁ ከቤተሰብ ጋር መታየት ራሱ በቃ የሚደብርበት ታይም አለ። ያው ሁላችሁም ታውቃላችሁ። እና በቃ ቤት ውስጥ ንጭንጭ ሆነ፣ ገንዘብ የለም፣ ሳንቲም የለም። እሷ ቤት ውስጥ ነው ተቀምጣ የምትውለው። በጣም ተጨነቀች ማኪ እና ስራ ማስታወቂያ ፍለጋ መውጣት ጀመረች እና አንድ የ1500 ብር ደሞዝ የስራ ማስታወቂያ ተመለከተች። ደሞዙ ስንት ነው? አዳምጡ፣ 1500። ይህችታቸውን ሰፈሯ ቀጨኔ መድኃኔዓለም ነው እና ወደ መድኃኔዓለም ቤተክርስቲያን እየሮጠች ሄዳ መድኃኔዓለም ኢማጂን ለ30 ቀናት 1500 ብር በቃ በጣም አስፈልጓት ማለት ነው። በቃ አንተ የሚሳነ ነገር የለም እባክህን እንጀራ ስጠኝ አደራህን ብላ ሻማ አብርታ ጸሎት አድርጋ ወደ ውድድሩ ቦታ ትሄዳለች። የትምህርት ማስረጃዋን ታሳያለች። ለሞራሏ ሳይጨነቁ ማኪ ለሞራሏ ሳይጨነቁ አንፈልግም ብለው አባረሯት እና እያለቀሰች ነው የተመለሰችው። እያለቀሰች አንዳንዶቻችን በየዋህነት ምንለውን አናውቅም እና ቤተክርስቲያን ፊት ቆመችና አይ መድኃኔዓለም ታዘብኩ አለች። ታዘብኩ እንዴት እቺን አሁን 1500 ብር እንደው ገንዘብ ሆና ነው መድኃኔዓለም ለኔ እንዴት አሰጠኝም ይሄን እንጀራ ምን አለ ቤተሰቤን ብጦር ታዘብኩ አለች። እግዚአብሔር ዝም አለ። ይኸውላችሁ ስታለቅስ ምንም መልስ አልሰጣትም። ታዘብኩ ስትል ምንም አላለም። እግዚአብሔር ጸጥ ነው ያለው። ከዛ ከእንደገና አሁንም የሥራ ማስታወቂያውንም ፈለገች። ከዛ የ5000 ብር ደሞዝ የሥራ ማስታወቂያ ተመለከተች። አሁንም እያነባች መድኃኔዓለምን ለመነችው። መድኃኔዓለም አንተ የሚሳነ ነገር የለም፣ ይሄን እንጀራ እባክህ ስጠኝ፣ ሰለቸኝ የቤት መቀመጥ፣ በቃ ወጥቼ መለስ ዘንድ እርዳኝ፣ አንተ ከፊት ቅደም፣ እባክህ እኔን እንጀራ ስጠኝ ብላ ጸሎት ጸልያ ስለት ጨምራ ተሰላካ እንደገና ሄደች። ለሞራሏ እንዲህ በቃ ወይኔ እንዲህ ህይወታችሁ ብጥብጥ ያለ ሰዎች ትኖራላችሁ። በቃ ሁሉ ነገር ጥምም ብሎባችሁ መታቆ ማለት ነው። እና ሄዳ ኢማጂን ማስትሬቷን የሰራች ሰው ነች እኮ ሄዳ ለሞራሏ ሳይጨነቁ ኢቭን እንደ ታምራለች ትምህርት አላት እንኳን ሳይሉ ለሞራሏ ሳይጨነቁ የእሷን ያክል እንኳን ያልተማሩ ሰዎች አንፈልግም ብለው መለሷት። አሁንም እያለቀሰች ስቅስቅ ብላ ተከፍታ ወደ መድኃኔዓለም ቤተክርስቲያን መጣ። አይ መድኃኔዓለም ታዘብኩ አለች። መልስ አልሰጠም እግዚአብሔር። ከዛ በቃ ተወች፣ ስራ መፈለጉን ተወች።
ማፈላለጉን ተወች። ቤተክርስቲያን ሄዳ ነጠላ ለብሳ መሳለሙን ተወች። በቃ ራቀሽ ከቤተክርስቲያን። እንዲህ አይነት ነገር በህይወታችሁ ገጥሟችሁ ከቤተክርስቲያን የራቃችሁ ሰዎች፣ የደከማችሁ ሰዎች ዓለም ይወላችሁ ስራዋ መንጠቅ ነው። ማኪ ዓለም ሰላምሽን ስትነጥቅሽ፣ ዓለም የነጠቀችሽን ሰላም ፍለጋ ፕሮቴስታንት አዳራሽ መሄድ የለብንም። ጨለማ ቦታ ሰላም ልናገኝ አንችልም። በቃ ዓለም ሰላማችሁን ነጥቃችሁ ባዕድ አምልኮ ቦታ ጠንቋይ ቤት የምትሄዱ ሰዎች በምንም ተአምር ዓለም የነጠቃቻችሁን ሰላም እዛ አታገኙትም። ሰላማችሁን አታችሁ ሳትፈልጉት ተበሳጭታችሁ አዝናችሁ ሊሆን ይችላል። ከማታውቁት ሰው ጋር በየምሽታ ቤቱ እየዞራችሁ የምትተኙ ሰዎች ዓለም የነጠቀቻችሁን ሰላም ዓለም መልስ አትሰጣችሁም። ዓለም ስራዋ መንጠቅ ነው። ዓለም ስራዋ መንጠቅ ብቻ ነው። ያንን ሰላም ግን መልሶ መስጠት የሚችለው ማን ነው? ጌታችን ኢየሱስ። 2 ደቂቃ ብቻ ጊዜ ወሰዱና ቤተክርስቲያን ቁጭ በሉ። ታውቃለህ፣ እግዚአብሔርን አትስሙት። እንደው በሰርክ ጉባኤ ጠብቃችሁ አትሂዱ፣ ችግር የለም። እሺ ቅዳሴም ይሁን አታስቀድሱ፣ ግድ የለም። ዓለም የነጠቀቻችሁን ሰላም ግን እስቲ ቁጭ በሉ 2 ደቂቃ ሄዳችሁ ቤተክርስቲያን እመኑኝ፣ በቃ እመኑኝ፣ 2 ደቂቃ ሄዳችሁ ተቀመጡ። ዓለም የነጠቀቻችሁን ሰላም ውዝን ሰከንድ ክርስቶስ በመቅደሱ ይመልስላችኋል። ቤተክርስቲያን ውስጥ የሚነፍሰው ነፋስ ራሱን የቻለ ሰላም የሚነፍሰው ነፋስ እግዚአብሔር ምስክሬ። እና ይቺ ሴት በቃ ከቤተክርስቲያን ራቀች። ምናለች እና ጓደኞቿ አንድ ማስታወቂያ ተመለከቱና ደወሉላት። በአንቺ የትምህርት ዘርፍ አንድ የሥራ ማስታወቂያ ተመልክተናልና ሄደሽ ተወዳደሪ ያሏት። ሊሳካ ይችላል ግድ የለሽም ቶሎ በያሏት። አይ እኔ ነገር አለች፣ ያው ተስፋ ቆርጣለች። እኔ ነገር ተውት እስቲ ብላ ታነሳች። ከዚህ በፊት ምን ታደርጋለች ብያችኋለሁ። የመጀመሪያ እርምጃ ወዴት ነው? ወደ መድኃኔዓለም ቤተክርስቲያን። በአሁኑ መድኃኔዓለም መሳለም የለም፣ ቤተክርስቲያን መሳለም የለም። ልብሷን ለባብሳ ቤተክርስቲያኑን እያየች ዝም ብላ ሄደች፣ ወደዛ ቦታ ማለት ነው። አልተሳለመችም። አንተ ታውቃለህ እርዳኝ፣ ይህን እንጀራ ስጠኝ ኢቭን አላለችም። በቃ ጸጥ ብላ ሄደችው። በዚህ ታይም እንኳን እግዚአብሔር አምላክ እንደ ሰው ተቀይሞ ምንም ነገር አላለም። ጸጥ ነው ያለው። ሄደች፣ የትምህርት ማስረጃውን አስገባች፣ ምናለች እና ያልጠበቀችው ነገር ተመለሰላት። እና በጣም ነው የምንፈልግሽ አሏት። በቃ እኛ የምንፈልገው እንዳንቺ አይነት ሰው ነው። በዜሮ ዓመት የስራ ልምድ ነው ሰውም እንዲሰራ የምንፈልገው፣ እንፈልግሻለን አሏት። እና ደሞዙ ስንት እንደሆነ ስጠይቃቸው 30 የኢትዮጵያ ብር 30 ሺህ ብር 30 ሺህ የኢትዮጵያ ብር። ደነገጠች እና እምባዋን የቀደማት አነባች፣ አለቀሰች። ነገ ስራ ብጀምር እችላለሁ? አዎ ትችያለሽ፣ ነገውኑ ስራ ጀምሪ፣ በቃ እናመሰግናለን አሏት። ፋይሏን እንዳለ ተቀበሉ፣ ኮፒ አድርገው የምትወስደውን ነገር ሰጧት። እያለቀሰች ወደ መድኃኔዓለም ቤተክርስቲያን ሄደች እና በአሁኑ መድኃኔዓለም ቤተክርስቲያን ሄዳ አንገቷን ቀና ሳታደርግ በራሷ አፍራም እንዳለች ታውቃላችሁ። አይ መድኃኔዓለም ታዘብከኝ አይደል አለች። ይሲ የእሷን ፖቴንሻል ክርስቶስ ያውቃል። ሰው የእሷን ያውቀው ሊያውቅላት፣ የእናንተን አቅም እግዚአብሔር ብቻ ነው የሚያውቀው። ምን ማድረግ እንደምችሉ እግዚአብሔር ብቻ ነው የሚያውቀው። እሷ ግን ቸኩል 1500 ብር ካልሰጠኝ፣ በወር 1500 ብር ካልበለው፣ ይሄ ደሞዝ የኔ ካልሆነ ስትል እግዚአብሔር ነው በቃ ሁሉን አዋቂ ነው እርሱ፣ ይሄ ላንቺ አይገባሽም አላት። እሷ ግን በተቃራኒው ሄደ። አይ መድኃኔዓለም ታዘብኩ አለች። ለእርሷ የሚበጀውን ላድርግ ባለ። ብዙዎቻችን እንቸኩላለን። ክርስቲያኖቶች ወንድሞች አትቸኩሉ። እግዚአብሔር ሁሉን በጊዜው ነው የሚያከናውነው። ሁሉም የሚሆነው ለበጎ ነው። አሁንም ሄደች። የ5000 ብር ደሞዝ እንጀራም የሆናት መስሏት ሄደች። መድኃኔዓለም ይህን እንጀራ ካልሰጠኝ አለችው። ቸኮለች፣ አነባች፣ አለቀሰች። ሄደች። ለሞራሏ ሳይጠነቀቁ ተመለሰች። ስታነባ ስታለቅስ መድኃኔዓለም ሳያያት ቀርቶ አይደለም ጸጥ ያለው፣ ለእሷ የተሻለ ነገር እንደሚመጣ ግን ያውቃል። የጨለመው ጊዜን አሳልፎ ፀሐይን እንደሚያበራላት ያውቃል መድኃኔዓለም። ስለዚህ ጸጥ አለ። ሰው ግን ይቸኩላል። አሁንም ሄደች። መድኃኔዓለም ታዘብኩ አለችው። ጊዜው ሲደርስ ግን የእርሷን አቅም የሚያውቀው ጌታ፣ የእርሷን አቅም የሚያውቀው አምላክ፣ የእርሷን እውቀት የሚረዳው አምላክ 30,000 የኢትዮጵያ ብር ደሞዝ እንዲኖራት አደረገ። የዚህን ጊዜ አንገቷን ደፍታ ሄዳ አይ መድኃኔዓለም ታዘብኩ አለችው። እና ክርስቲያኖቶች ወንድሞች በብዙ ነገር እግዚአብሔርን እየለመናችሁት ሊሆን ይችላል። በጣም በብዙ ነገር እግዚአብሔር በምንም ነገር አይሳሳትም። እንደው ካልተደረገልን ነገር ይልቅ የተደረገን ነገር ይበዛል። ማኪ አሁን አንቺ ያለሽን ጤና ማለት ነው
ስለት እየተሳሉ የሚፈልጉ ሰዎች እንዳሉ ታውቂያለሽ። አንቺ የሚያስጨንቅሻው ሌላ ነገር ነው። አላቅም ምን እንደሆነ፣ ወይ ስራ ሊሆን ይችላል፣ ወይ የሆነ ገንዘብ የምታገኝበት ነገር ሊሆን ይችላል፣ ወይ የተሻለ ህይወት ሊሆን ይችላል፣ ወይ ትዳር ሊሆን ይችላል። አላቅም ምን እንደሆነ፣ ወይ ቤት ውስጥ ሰላም ላይኖር ይችላል። ሰላምን ብቻ ሊሆን ይችላል የምትጠይቂው። ግን አንቺ አሁን ይህ የምትተነፍሽውን ይህን ጤናማ የሆነ እስትንፋስ፣ አንቺ ያለሽን ይህን ጤናማ የሆነ አካል፣ ጤናማ የሆነ ሁኔታ ጸሎት እያደረጉ እየተማጸኑ እግዚአብሔርን የሚለምኑ ሰዎች እንዳሉ ታውቂያለሽ። ሌላውን ተዩ፣ መሳሉን ጤናማ የሆነን ነገር እንዲሰጣቸው መለመኑን ተዩ። ማኪ ጎሎባቸው የሚያመሰግኑ ሰዎች እንዳሉ ታውቂያለሽ። አይኖቻቸው እማያዩ ሆነው ልበ ብርሃን ሆነው እግዚአብሔርን ተመስገን እንኳንም ለዚህ ያደረስገን የሚሉ ሰዎች አሉ። አካላቶቻቸው ጎለው እጅ ሳይኖራቸው እግር ሳይኖራቸው ብዙ ነገር ጎሏቸው እግዚአብሔርን ተመስገን ተመስገን እንኳን ለዚህ ያደረስገን የሚሉ ሰዎች አሉ። እንኳንም እድሜን ጨመርክልን የሚሉ ሰዎች አሉ። አንቺ ያለሽ ነገር ለሌሎች ሰዎች ጸሎት ነው። ያንን አትርሺ ማኪ። እግዚአብሔር ያደረግልሽን ነገር ረስተሽ ስለ እርሱ ማመስገንሽ ረስተሽ ይሄን እፈልጋለሁ ይሄን እፈልጋለሁ ይሄን እፈልጋለሁ ብለሽ በቃ ፕሊስ በቃ ይሆናል አይደለ ዳትማች ብዙ እንዳታማርሪ፣ ከክርስቶስ ጋር ራስሽን እንዳታረቂ። ከዛ ውጪ መርሳት የሌለብሽ ነገር አባታችን ክርስቶስ ሁላችን ይወደናል። ክርስቶስ የሁሉ አባት ነው። አንድ አባት ሕፃን የሆነች ሴት ልጁ ስኳር ሰርቃ ስትቅም ሲያገኛት መቼም በፍልጥ ቅጥቅጥ አያረጋትም። ወላጅ አይደል? አባት ስለሆነ አፏ ላይ ያለውን የተረፈውን ስኳር እየጠረገ እቅፍ አድርጎ ነው ቀስ እያለ እንዲህ አይነት ነገር እንዳትለምድ የሚያደርጋት። ክርስቶስ ደግሞ ከዛም በላይ ነው። ከዛም በላይ ጌታ ሆይ የእሱ ፍቅር ይለያል። እስከምን ድረስ እንዳፈቀረን መርሳት የለባችሁም። እስከ ሞት ድረስ ነው ያፈቀረን ክርስቶስ እኛን እስከ ሞት። ሰው ሰውን ሲወድ ማለት ነው ምክንያት አለው። ሰው ማኪ ሰውን የሚወድበት ምክንያት አለው። ኢቭን እናት ልጇን የምትወድበት ምክንያት አላት። የጌታ ግን ይለያል። እኛን እንዲሁ እኮ ነው የወደደን እኮ። ጸጋው በእምነት አድኗችኋልና ማንም እንዳይመካ ከሥራ አይደለም የተባለው ለዛ ነው። ኤፌሶን ላይ ቅዱስ ዮሐንስ በወንጌሉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ያለው ለዛ ነው። እንዲሁ ነው የወደደን ጌታ። ምንም አድርገንለት አይደለም። እንደው ለእሱ ያደረግንለት ምንም ነገር ኑሮ አይደለም። በቃ እንዲሁ ነው የወደደን፣ እንዲሁ ያፈቀረን እርሱ ብቻ ነው። እንዲሁ ነው የሚወደን እርሱ። አይሁድ ክፉ ሆነው በጥፊ ሲጸፉት ምላሽ አልሰጠም የኛ ጌታ። በቃ ስለኛ ለመሞት ማለት ነው፣ እኛን ስለወደደ። ቅዱሳን መላእክት በፊቱ የሚንቀጠቀጡለት የሚርዱለት ጌታ በጥፊ ሲጸፋ የክፋት ቃልን እንኳን አልመለሰም፣ የቁጣ ቃልን እንኳን አልተናገረም። ወደ ምድር የመጣው በአዳምና በሔዋን ስተት የጠቆረ ጽልመት የለበሰ ወዛችንን ሊያነጣ ሆኖ ሳለ ክፉ አይሁዶች ምራቃቸውን እንትፍ ሲሉበት ተጸይፎ ፊቱን አላዞረም። ሰው መንገድ ላይ የሄደ ምራቅ ሲተፋ አንዳንዴ ተጸይፈን እኛ ዞራለን አይደል? ጌታ ግን እስከዚህ ድረስ ነው የወደደን። ይኸውላችሁ እስከዚህ ድረስ ማኪ፣ ይህን መርሳት የለብንም። የሚጨክን አምላክ አይደለም እሱኛ ላይ። ይኸውላችሁ ምራቅ ሲተፋበት ይሄ በኃጢአት በጽልመት የጠቆረ ወዛችንን ሊያበራ የመጣ ኢየሱስ ከክፉ አይሁዶች ዘንድ ምራቅን ትፍ ሲባልበት ፊቱን እንኳን አላዞረም። ተጸይፎ ወደኋላ ዞር አላለም። እንዲሁ ምራቅ የተተፋበት ጊዜ እሱ ምራቅ እየተተፋበት የኛን የኃጢአት ወዝ ያጠበ ማነው? ያነጻ ያጠበ አምላክ ነው ያለን ክርስቶስ ስሙ የተመሰገነ ይሁን። እና ይህንን አትርሱ። ለእኔ ያልታየኝ በቃ እሱ ነው። ፍቅሩ ያልገባኝ በቃ ምንም እኔ ያላቅም ፈለቀ ምን ብዬ ላስረዳ? በቃ ምንም ያልገባኝ በቃ ኦርቶዶክስ የመሆን ጥቁሙ ራሱ ምንም 10 ዓመት ይሆነኛል። አስቀደስኩ ራሱ አስቀድሼ አላቅም፣ ቆርቤ አላቅም፣ እንዲህ ንስሐ ገብቼ አላቅም። በቃ ማህተብ ብቻ ነው ያለኝ። እሳለማለሁ፣ ደጃፉ ውስጥ አልገባም። ለእኔ የሚቀርበኝ መድኃኒዓለምና ሚካኤል አለ። በቃ ተሳልሜ እዛው በሩን ስሜ ነው የምመለሰው። በቃ ለምን እንደሚሄድ ራሱ አላቅም። በጣም ከብዙ ተጣለው፣ ከልደታ ጋር ተጣለው ታለ በቃ ከሁሉም ጋር ተጣለው። በቃ ለምን ፍቅሩን አላቅም፣ የማንንም ፍቅር አላቅም፣ የኦርቶዶክስ ፍቅር አላቅም። ራሴን እጠይቃለሁ ቁጭ ብዬ ምን እምነት ሊያዝ? እሺ ቢያንስ እኔ ደስ እንዲያደርገኝ ምን እምነት ሊያዝ እላለሁ። በቃ ሁሌ
ግንስ ኦርቶዶክስ መረቅ አልፈልግም። በቃ ያደግኩበት ነው፣ ግን ፍቅሩን ሳላቅ ነው። በቃ መሄድ ፈልጋለሁ፣ ቤተክርስቲያን ሄጄ ባስቀድስ በቃ የሆነ ባቅ ራሱ ደስ ይለኛል። ከአባታችሁ አላልፍም እኔ ከአባታችሁ እኔ ብቻ ነው፣ ሌላ ምንም አላቅም። በቃ መዝሙር ሰማ መዝሙርም ራሱ አሁን ነው መስማት የጀመርኩት። በቃ አለቅሳለሁ፣ ይከፋኛል። ለምን ወይ በቃ በጣም እኔ እንጃ። በቃ ምንም ነው ማላውቀው እኮ በቃ ምንም በቃ ስለ ኦርቶዶክስ ምንም እኔ እንጃ ብቻ። ምንም ችግር የለውም ማኪ፣ አሁን ያለማወቅሽ ጉዳይ ችግር የለውም። እሺ ቅድም እንዳልኩሽ ለምሳሌ እኔ አሁን ከዛሬ ስንት ዓመታት በፊት ቅድም እንዳልኩሽ ምንም ስለ ቤተክርስቲያን የማውቀው ነገር አልነበረም። በጊዜ ሂደት ነው እዚህ ደረጃ ይደር። ለምሳሌ አንቺ አሁን ይኸውልሽ በመንፈስ ሕፃን ነሽ። በመንፈስ ምንድን ነሽ ያልኩሽ ማኪ? ሕፃን ነሽ። እንደምታውቂ አሁን ሕፃን ልጅ ገና እንደተወለደ ከእናቱ ማህፀን እንደወጣ መሮጥ አይደለም፣ መራመድ አይደለም፣ መቆም አይደለም፣ ዳዲ ማለት ይችላል? አይችልም። ስሩ ፕሮሰስ ግን ከጊዜያት በኋላ የእናቱን ጡት እየጠባ በተወሰነ መልኩ አጥንቱ መጠንከር ይጀምራል። አጥንቱ መጠንከር ይጀምራል። ከዛ ዳዲ ማለት ይጀምራል። ከዛ ቀስ ብሎ አፉን እየፈታ ይሄዳል። አባባ ማለት ይጀምራል። አይሽ እማማ አባታችን ሆይ ብቻ ማለትሽ ይሄ ምንም ከበቂ በላይ ነው ማኪ። እንዴት ሌላውን አላወቅኩም አትበይ። ሁሌ በጊዜ ሂደት ነው። እሺ አሁን አንቺ ገና እናትሽ ቤተክርስቲያን ናት፣ አባትሽ ክርስቶስ ነው። ቅድስት ቤተክርስቲያን እናታችን ከአብራ ከመንፈስ ቅዱስ በ40 እና በ80 ቀን ጸንሳ ወልዳናለች። ሰው ቤተክርስቲያንን ወደ ማወቅ መሸጋገር ሲመጣ በመንፈስ ሕፃን ነው ገና። ከዛ እያደገ ነው የሚሄደው ቀስ እያለ። ልክ አንደበቱ ተፈቶለት አባባ እማማ ብሎ መጥራት ሲጀምር አባትም ደስ ይለዋል፣ እናትም ልጇን እያየች ትጓጓለች። ሕፃን ልጅ እንደዛ ነው የሚያደርገው። ከዛ በኋላ ደግሞ ቀስ ብሎ ደግሞ ዳዴል የነበረ ልጅ ደግሞ ቀስ ብሎ እንደምንም ሚዛኑን ጠብቆ ይቆማል። እናት አባት ይደሰታሉ፣ ይዘላሉ። ግን ይሄ አይደለም የእድገቱ መጨረሻ እኮ አይደለም ይሄ ይሲ። ግን በእያንዳንዱ ነገር እናትም አባትም ይደሰታሉ። ዳዴ ማለት ሲጀምር ይደሰታሉ። ተመስገን አጥንቱ ጠነከረ፣ ልጃችን ጤና መሆን ይላሉ። ከዛ በኋላ ዳዴ ማለት ሲጀምር ልክ እንደዛ። ከዛ አፉን ደግሞ እንደምንም ታግሎ አባባ ማማ ማለት ሲጀምር እናትም አባትም ይደሰታሉ። እድገቱ እኮ አላበቃም ገና ነው፣ ግን በዛም ይደሰታሉ። እሺ እግዚአብሔር የማይደሰት እንዳይመስልሽ። አንቺ በመንፈስ ሕፃን ነሽ። አባታችን የሚለውን ጸሎት በማለትሽ ራሱ አባትሽ ክርስቶስ ይደሰታል ማኪ። እሺ ሰው ምን ያውቃል? ከኔ የተሻለ ያውቃል ወይ? እኔ ገና ነኝ ምን? እሱን እርሺው። እናትሽ ቤተክርስቲያን በጣም ደስተኛ ነች በዚህ። ድሮ ከቤተክርስቲያን በጣም ትርቅ የነበርሽ ልጅ የቤተክርስቲያን ቅጥር በር ላይ መተሽ ጸሎት አድርገሽ አባታችን ነው ይበለሽ ተሳልመሽ ራሱ በሚልሽ እናትሽ ቤተክርስቲያን ትደሰታለች። ግን ያ የእድገት መጨረሻ አይደለም፣ ገና ነው። ስሩ ፕሮሰስ ደግሞ ይለወጣል። ያ ሕፃን ልጅ ከዛ በኋላ መቆም ሲጀምር ቅድም እንዳልነው አባትና እናት ይደሰታሉ። ከዛስ አሁንም እድገቱን ከእንደገና ጥሩ ምግብ ይሰጡታል። ጥሩ ምግብ አጥንቱ እንዲጠነክር፣ ራሱን ችሎ መራመድ እንዲጀምር፣ እድገቱ እንዲጨምር ማድረግ ያለባቸውን ሁሉ ለልጃቸው ያደርጋሉ። ማድረግ ያለባቸውን ሁሉ። ከዛ ልጅ ራሱን ችሎ ደግሞ መራመድ ይጀምራል። ከዛ አንደበቱን በደንብ እየፈታ ይሄዳል። ከዛ ደግሞ እድገቱ እየቀጠለ ይሄዳል። እየቀጠለ እነሱ አረጋዊ የሆኑ ልጁም ደግሞ እድገቱን እየቀጠለ እነሱ የደረሱበት ደረጃ ላይ ይደርሳል። ስለዚህ በመንፈስ አንቺ ሕፃን ነሽ ማኪ። አሁን ገና ከመምጣትሽ የታለ ቅዳሴ የምታውቂው? የታለ ኪዳን ያደረሽው? የታለ ደግሞ ማህሌት የቆምሽው የሚባል ነገር የለም። አንቺ በመንፈስ ሕፃን ነሽ። እያንዳንዷ የአንቺ ጥቃቅን ለውጥ አባትሽ ክርስቶስን ያስደስቷል ማኪ። እያንዳንዷ የአንቺ ጥቃቅን ለውጥ እናትሽ ቤተክርስቲያንን ያስደስታታል። በዚህ ተስፋ እንዳቆርጪ በቃ ብቻ እኔ ኃጢአተኛ ነኝ እኔ በደለኛ ነኝ ብለሽ መጥፎ በሆነ ጸጸት ራስሽን ከተሽ እንዳትረቂ። እሺ ክርስቲያን ሁለት አይነት ጸጸቶችን ይጸጸታል። አንደኛው መልካም የሆነ ጸጸት፣ ሁለተኛው ደግሞ መጥፎ የሆነ ጸጸት። መጥፎ የሆነ ጸጸትን ማንም ሰው መጸጸት የለበትም። መጥፎ የሆነ ጸጸት ማለት እንዴት መሰለሽ? እኔ እኮ ቆሻሻ ነኝ እንዴ? እኔ ትላንት ስዘሙት ሳመነዝር የነበርኩ ሰው ዛሬ ቤተክርስቲያን ገብቼ ላስቀድስ? እኔ ዛሬ ነጠላ ለብሼ ልዘምር? ይሄ በፍጹም አይሆንም። እኔ እኮ ቆሻሻ ነኝ እንድንል ያደርገናል። ክርስቶስ ስጋውን የቆረሰው ደሙን ያፈሰሰው ለእኛ ለኃጢአተኞቹ ነው። ስለዚህ ክርስቲያን መልካም የሆነ ጸጸትን መጸጸት አለበት። ጌታ ሆይ ይቅር በለን ልንል ይገባል። ሰይጣንን ልናሳፍር ይገባል። ኃጢአታችን እየተናዘዝን ሰይጣንን እናሳፍራለን። ማሳፈርም አለብን።
ያን በቃ እንዲህ ከጣሪያ ከልሎናል መጋረጃ ጋርዶናል ብለን ሰይጣን በድፍረት ያሰራንን ኃጢአት ለካህን እየተናገረን ሰይጣንን እናሳፍረዋለን። ከዛስ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውን እንበላለን፣ ክቡር ደሙን እንጠጣለን። ከክብር ወደ ክብር እየተለወጠ እንሄዳለን፣ እንሸጋገራለን። ስለዚህ ማኪ እያንዳንዱ የአንቺ ለውጥ አባትሽ ክርስቶስን ያስደስቷል፣ እናትሽ ቤተክርስቲያንን ያስደስታታል። አሁን አንቺ ማድረግ ያለብሽ ትልቁ ነገር ምንድን ነው? በቻልሽው አቅም ራስሽን ወደ ቤተክርስቲያን በደንብ ማቅረብ። አሁን እኛም ደግሞ ልክ በተመሳሳይ አገልጋዮችም እንዳንቺ በመንፈስ ሕፃን ለሆኑ ሰዎች እኛ እንደምንመገበው ትልልቅ አድርገን አንመግብሽም። ትልልቅ አድርጎ ማመገብ አያስፈልግም። በመንፈስ ሕፃን የሆኑ ወንድመቶቻችንን ትልልቅ እያደረግን አናጎርስም። እኛ እንደምንጎርሰው ለምን? ለህይወት አይሆናቸውም፣ አንቆ ይገላቸዋል። ልክ ሕፃን ግን የለሰለሰውን ባፉ እንደሚያልም ልክ እንደዚህ የለሰለሱ ቃላቶችን እነግራቸዋለን ለእናንተ። ስለዚህ ማኪያውን በነገሮች እንዳትጨነቂ። በመጀመሪያ ይኸውልሽ ክርስቶስ ከማንም የበለጠ እንደሚፈልግሽ እንደሚያስብልሽ ወቂ። በቃ ከማንም የበለጠ ለአንቺ ይጨነቃል። ለአንቺ የሚራራ አምላክ ነው ያለሽ፣ እሱን እንዳትረሺ። ከዛስ በነፍስ የድፋምነት ስሜት የሚሰማሽ ከሆነ ስህተት እንደሰራሽ ፊልም የምታደርጊ ከሆነ ከዛ ኃጢአትሽ አጥቦ ሊያነጻሽ የሚችለው ማን ነው? ክርስቶስ። ስለዚህ ከቤተክርስቲያን እንዳትርቂ ዕለት ዕለት። እሺ ከቤተክርስቲያን እንዳትርቂ። ቤተክርስቲያን የእረፍት ቦታ ነች። ቤተክርስቲያን መድኃኒት ቦታ ነች። ያመመው ሰው ፈውስ የሚያገኝባት የእረፍት ቦታ ነች። ስለዚህ ከእናትሽ ቤተክርስቲያን እንዳትርቂ። እያንዳንዷ ደግሞ ታይም ቱ ታይም ራስሽን ወደ ቤተክርስቲያን እያስጠጋሽ ትንሽዬ የምታውቂያት ነገር ሰው ዘንድ ምንም ተራ ቀላል ነገር ሊመስልሽ ይችላል። አባትሽ ክርስቶስን ግን ያስደስተዋል። ልክ አንድ አባት ሕፃን ልጁ በትንሽዬ የተንተባተበ በአባ ሲል አባት በጣም በቃ መሬት ለቆ ዘሎ እንደሚደሰት ሁሉ አባትሽ ክርስቶስም የዛን ያክል ይደሰታል ልጁ ስለሆንሽ። እና በነገሮች እንዳትጨነቂ። ቅድም እንዳልነው መውደቅ አዳማዊ ነው፣ ወድቆ አለመነሳት ግን አጋንንታዊ ነው። እንኳንም ወደቅሽ፣ በቃ ስለወደቅሽ መነሳትን እንድታስብ ያደርጉሻል። ዛሬ ወድቀሽ አልቀራሽም፣ ወድቀሽ ተነስተሻል። ከተነሳሽ በኋላ ግን ከክርስቶስ በፍጹም እንዳትርቂ። የምትለምኛቸው ነገሮች፣ የምትጠይቂያቸው ነገሮች እንደው እግዚአብሔር አላደረገልኝም ብለሽ እግዚአብሔር እንዳታማሪ። በቃ እግዚአብሔር ለበጎ ነው ሁሉን የሚያደርገው። እግዚአብሔር ለበጎ ነገሮች እንደሚያደርግ መርሳት የለብንም። ስለዚህ የተሻለ በረከትን ሊሰጠኝ ነው ብለሽ በጸሎት በርቺ። እሺ ማኪ፣ እግዚአብሔር አምላክ ያበርታሽ። ደግሞ እኛም አለን ከጎንሽ ነን። ኤኒታይም እኔ ቤት ያላችሁ ሞኒተሮች እህታችን ማኪን እኔ ጋር ስትመጣ አስገቧት። እሺ ማወቅ የምትፈልጊው ነገር ካለ ምንም እንዳትጨነቂ፣ ምንም እንዳታስቢ። ማወቅ የምትፈልጊው ነገር ካለ ሌላም የሚያስጨንቁሽ ነገሮች ካሉ እኛ ጋር መጥተሽ የሚወስደኝ ሰው በቃ ቤተክርስቲያን በቃ የሚወስደኝ ሰው በቃ የሆነ እንዳቅ እንድማር የሚያደርገኝ ሰው ነው በቃ የምፈልገው አሁን ላይ። በቃ ቢያንስ በሱ ካገዝከኝ ራሱ እኔ እንጃ አልወድም አልኩ። መሄድ ብቻዬን በጣም ነው የሚያስጠላኝ። በቃ ጭራሽ ነው የማልሄደው። ስራዬ ብዬ አልሄድም። ዝም ብዬ ዋክ ብዬ ራሴን አሳምኜ ለዋክ ብዬ ሄድና እዚሁ ተሳልሜ ከዛ መልሳለሁ እንጂ ስራዬ ብዬ አልሄድም። በቃ ውስጥ እንኳን ገብቼ አላውቅም በህይወቴ። እኔ ቤተክርስቲያን ውስጥ ገብቼ አላውቅም፣ በፍጹም አላውቅም። እስካሁን ድረስ እኔ አልገባም። በረጋ ብቻ ተሳልሜ ነው የምመለሰው። እሱ በቃ ሄዶ ውስጥ በቃ የሆነ የሚያግዘኝ ሰው እንደዚህ አድርጊ ምናምን የሚለኝ ሰው ማማተብ ራሱ በቅርብ ነው የለመድኩት። ሎያል ኮሜንት ላይ እየጻፈችልሽ ነበረ። ምን ማለችሽ መሰለሽ? እንጦጦ ኪዳነ ምሕረት ሂጂ ብላሻለች። እና እውነት ነው። በነገራችን ላይ እኔ ለመጀመሪያ ጊዜ ማለት እንደዚህ እንዴት መሰለ በጣም ብዙ ቦታ ሄጅ ያለው እኔ እንጦጦ ኪዳነ ምሕረት ግን በቃ የሆነ ጭንቀቴን ሄጅ በቃ እርግፍ እንዳረግ እንደው በደንብ እዛ መሄድ እንድለምድ ያደረገች ሎያል ነች። ሎያል በዚህ አጋጣሚ በጣም ነው ማመሰግንሽ። እና እንጦጦ ኪዳነ ምሕረት ያልሄዳችሁ ሰዎች ሂዱ በማርያም። ለመሰለን የማልሄደው ፈለገ። እሺ አንዴ ሄጃለሁ እንጦጦና ተጠምቄያለሁ ሳልነቀስ በፊት። አሁን በቃ ተነቀስኩኝ። በቃ ስነቀስ ምናምን ፈራለሁ። የሚመቱኝ ይመስለኛል እዛ ሲሄድ የሆነ በቃ ፈራለሁ፣ ወይም አያስገቡኝ ወይም በጣም የሚማቱ ስለሚመስለኝ አልሄድም። በቃ በፍጹም እኔ እንጃ ጭራሽ ነው የማልሄደው። አሁን ላይ ደግሞ በፍጹም በቃ ማኪ ይኸውልሽ፣ በመጀመሪያ ደረጃ በእንደዚህ አይነት ጉዳይ ላይ ምንም እንደዚህ አይነት ነገሮች እንዳትጨነቂ እሺ።
ማንም አንቺ ላይ ድንጋይ ማንሳት ሞራል የለውም። ያቺ ለምሳሌ ዘማዊት የሆነች ሴት ስትሴስን ካገኟት በኋላ ፈሪሳውያን ድንጋይ ይዘው በሙሴ ሕግ ሙሴ ውገሩ ይላል፣ ስትሴስን የተገኘችው ንገሯት ይላል እና ጌታዊ አንተስ ምን ትለናል ሲሉት የእያንዳንዳቸውን ኃጢአት መሬት ላይ እየጻፈ ከእናንተ ንጹሕ የሆነ ቢኖር በድንጋይ ውገራት ነው ያለው። ማንም ንጹሕ ሆኖ አንቺን በሆነ ነገር ብሌም ሊያደርግሽ አይችልም። ከዚህ ቀደም ያለፈው ኃጢአትሽ ያለፈው ስህተትሽ ያለፈ ነው። በቃ በንስሐ ከክርስቶስ ጋር የታረቅሽበት ጉዳይ የታረቅሽው ጉዳይ ነው። ክርስቶስ አንቺን ይቅር ባለበት ጉዳይ ላይ እኛ እዚህ ጋር አጋፋሪና ጫፋሪ ሆነን አንቺን ከእንደገና መክሰስ ብሌም ማድረግ ምናምን አንችልም። እሺ እንዲህ አይነት ጉዳይ ላይ እንዳትጨነቂ። በቃ አሁን ትልቁ ነገር ዋናው ማወቅ ያለብሽ ትልቁ ነገር በቃ ከዚህ በኋላ ስህተት አለመስራትሽን ነው እና ምንም እንዳታስቢ እህታችን ማኪ በርቺ። እሺ እግዚአብሔር አምላክ ይረዳሻል። አንቺ ልብሽ መልካም ነው፣ ጥሩ ነው። በውስጥ ደግሞ መልእክት አስቀምጪልኝና ምችል ሆነ እኔ በጣም እንደው ምናልባት አገልግሎት ስለሚበዛብኝ ከሎያል ጋር ላገናኝሻለሁ እና እሷም ታግዝሻለች። እሷንም ፎሎ አድርጊያት እሺ ማኪ። ሎያል የሚለውን አካውንት አለ አይደል? ፎሎ አድርጊያት እና ያለውን ነገር በአጠቃላይ እሷም ታግዝሻለች። በውስጥ መስመር መልእክት ጻፊልን እሺ። ለእኔም ለሎያልም ትረዳኛለህ፣ በቃ ታግዘኛለህ እንዲሄድ እንዴ። ይሄማ ግዴታችን ነው ማኪ፣ ምንም እንዳታስብ እሺ። የሚደግፈኝ ሰው ብቻ ነው የምፈልገው። በቃ የሆነ አለው የሚለኝ የሚወስደኝ በቃ እንዳቅ በቃ ትምህርቱን እንዳቅና እኔም ለመመስከር ብበቃ ብዬ ነው የምመኘው። ምንም ችግር የለውም፣ ግዴታችን ነው ማኪ፣ ምንም እንዳታስቢ። በውስጥ ቅድም እንዳልኩሽ ያለንን ፎሎ አድርጊያት፣ እኔንም ፎሎ አድርጊና በውስጥ መልእክት አስቀምጪልን፣ እናወራሻለን እሺ ማኪ። በውስጥ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ምሽት ይሁንልኝ። አሜን አሜን ማኪ፣ በጣም ነው የማመሰግነው። እሺ ጋይስ አሁን ሌሎች ሰዎች እንዳልቀበል ይኸውላችሁ፣ ሰዓቱ ስንት ሰዓት ነው? አሁን በእኛ በኢትዮጵያ 2:00 ይላል ማለት ሚድናይት በጣም አልፏል። በቃ ሙስሊም ጋ ነው እና እንደው ፍቀዱልኝ፣ ነገም እንደዚህ በቃ እንደዚህ እናድርገውላችሁ። ነገ አንድ ፕሮቴስታንት ወንድማችን ወደ ተቀደሰችው ቅዱስ ቤተክርስቲያን ይጨመራል፣ ወደ እውነተኛው መንገድ ይመለሳል። ምናልባት የምንሆነው ቤተክርስቲያን ነው። ነገ ማታ ሁላችሁም መታችሁ ኮፒ ሊንክ ታደርጋላችሁ። ላይቭ እንክፈት። ሁላችሁም አሁን ቶሎ እዚሁ ላይ ቃል ግቡ። 5 ሰዓት ነው ግን የምከፍተው ነገ በኢትዮጵያ ከምሽቱ 5 ሰዓት ላይቭ እንክፈት። እንደዚህ በህይወት ተኮር ጉዳይ ማውራት የምትፈልጉ ሰዎች ካላችሁ እንክፈት ላይቭ። ቶሎ በሉ ሁላችሁም 5 ሰዓት ሻርፕ 5 ሰዓት እንዳለ መታችሁ ኮፒ ሊንክ ታደርጋላችሁ። በጣም አሪፍ እሺ። ስለዚህ ማታ 5 ሰዓት ላይ በቃ የፈለገ ቢደክመኝ እናንተን ለማውራት አሁን ላይ እኛንም ማስገባን እያላችሁ ያላችሁ ቶች ወንድሞች ሎያል አይታለች ታስገባችኋለች። ነገ ማታ 5 ሰዓት እንገናኝ። ልክ እነዚህ ህይወት ተኮር በሆኑ ነገሮች ላይ ማውራት የምትፈልጉ ሁላችሁንም እድል እሰጣችኋለሁ፣ እናወራለን። እሺ እኔ ተወዳጆች በጣም 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 ነው የምወዳችሁ። ነገ ማታ ከምሽቱ 5 ሰዓት እንገናኝ። ማታ ከምሽቱ 5 ሰዓት ላይ በኢትዮጵያ እንዳትረሱ። ሎያል እንዴት አመሻ? እንዴት አለሽ? አለሁ እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን በጣም። በዚህ አጋጣሚ እንጦጦ ኪዳነ ምሕረት ለቦታው በጣም ልዩ ፍቅር እውነት እንዲያደርብኝ ያደረግሽ እህቴ ስለሆንሽ በጣም ነው ማመሰግንሽ ሎያል። በዚህ አጋጣሚ አይገባም እንዴ? ግዴታዬ ነው እኮ። ስለ ኪዳነ ምሕረት ማለት የምትፈልጊው ነገር አለ ሎያል?
አለው ሎያል እሰማለሁ። በምን ድምጽ ይሰማል? እኔ ነኝ የተቋረጥኩት? ሎያል ነች? አፌ እንዴ ስለሷማ እንደዚህ በቀላሉ እንዴት ይናገራል? ስለሷ ማውራት ሎያል ያንቺ ኔትወርክ በጣም እየተቆራረጠ ነው። ያንቺ ኔትወርክ በጣም እየተቆራረጠ ነው። ነገር ግን እስቲ ነገ ያንቺ ኔትወርክሽን በደንብ ፊክስ አድርጊና ነገ በደንብ ከብዙ ወንድሞቻችን ጋር እናወራለን። ልክ እንደዚህ በጣም በብዙ ነገር ተጨንቃችሁ ከቤተክርስቲያን የራቃችሁ ምናምን ካላችሁ በጣም ነገ በደንብ አድርገን እናወራለን። እሺ እናወራለን። ሌላው እዚህ ውስጥ ላላችሁ ወንድሞች ምናልባት ሳልወጣ ፕሊዝ 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 እባካችሁን የኦርቶዶክስ የወጣት ሁለተኛ ዙር ጉባኤያችንን ልክ እንደዚህ ህይወት ተኮር የሆነ ማለት ነው ወጣት ወንድሞቻችን በአጠቃላይ ጥቅምት 9 በቦሌ መድኃኔዓለም ካቴድራል የነበረንን ጉባኤ ታችኋል። አሁን ሁለተኛ ዙር ጉባኤ ለማድረግ የእናንተ እገዛ ያስፈልገናል። ደግሞአለሁ የእናንተ እገዛ ያስፈልገናል እና በገንዘብ ማገዝ የምትችሉት ወንድሞቻችን እባካችሁ በተለይ ስፔሻሊ በውጭ ዓለም ያላችሁ እህት ወንድሞች እናንተ የምታደርጓት ትንሿ ነገር እዚህ በጣም ብዙ ስራ ትሰራለች እና እባካችሁን ጉባኤውን ለማድረግ ለዲኮር፣ ለሳውንድ ሲስተም፣ ለስክሪን፣ ለተለያዩ ነገሮች የተወሰኑ ወጪዎች አሉብን እና እባካችሁን እንድታግዙን በልዑል እግዚአብሔር ስም እንጠይቃለን። እና ማገዝ የምትፈልጉ እህቶች ወንድሞች የዋትሳፕ ቁጥር ልስጣችሁና ዋትሳፕ ላይ ማገዝ እንፈልጋለን እያላችሁ መልእክት ስጡኝ። እሺ መልእክት አስቀምጡልኝ። ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልኝ። የዋትሳፕ ቁጥር ነው፣ ሁላችሁም ያዙ። 0964 17 18 19 ሶስት ጊዜ ደግሞ አለው 0964 17 18 19 የዋትሳፕ ቁጥር ነው። 0964 17 18 19 ሁላችሁም እገዛችሁን እንፈልጋለን። ኦልሞስት የመጀመሪያውን የቦሌ መድኃኔዓለምን ጉባኤ ስናደርግ ወደ 750 ሺህ ብር ያክል ነው ያወጣነው አጠቃላይ። ስለ እውነት ነው የምላችሁ እና እግዚአብሔር ከረዳን አሁን ሁለተኛውን ዙር ስናደርግ አሁንም የእናንተ እገዛ ያስፈልገናል። ክርስቲያኖቶች ወንድሞች እንዲህ አይነቱን ጉባኤ አውደ ምሕረት ላይ ልናደርገው ይገባል። እንዲህ በላይቭ ስትሪም ላይ ተሰባስበን የምንማማረውን ትምህርት አውደ ምሕረት ላይ በቤተ ክርስቲያን ቅጥር ግቢ ውስጥ ተገናኝተን ሁላችን ቁጭ ብለን ልንማማር ይገባል እና ይህን ጉባኤ እንድናደርግ የሁላችሁም እገዛ ያስፈልገናል እና የምትችሉት ወንድሞች በአጠቃላይ ዋትሳፕ ላይ ማገዝ እንፈልጋለን እያላችሁ መልእክታችሁን ጻፉልን። አካውንት እንልክላችኋለን። የኔ ተወዳጆች ስለምታደርጉ ነገር በአጠቃላይ በጣም 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 አድርገን ነው የምናመሰግነው። አንድ አካውንት አለ ላስገባ፣ በጣም ደክሞኛል። ይህ እንግዲህ በጣም በተደጋጋሚ ሎያል ቆይ ማስገባው ሰው አለ ስላለች እድል እንስጥ። ሰላም አለገ፣ እንዴት አመሸ? እንዴት አለ ሀዩ? እግዚአብሔር ይመስገን። የምር ተናድጄ ነበር በጣም። ምን ነው አዩዬ? በጣም ብዙ ቀን ሆነ የጻፍኩልህ ኢንቦክስን ጽፌልሃል መልስ። አዩ በጣም በጣም ይቅርታ ወንድሜ። ምን አለ መሰለህ የኔ አባት ከላይፍ ስወጣ እኔ ወይ ስለ እውነት ነው የምላችሁ ሪከርድ አድርጌ ፖስት አድርጌ ያሳያቸዋል። ከላይፍ ስወጣ አዩ ከመቶ ምናምን በለው ሜሴጅ ሪኩዌስት በየቀኑ ይጻፍልኛል። ሁሉንም መመለስ አልችልም። አዩ የሺ የኔ አባት አደራ እንደው በማርያም እንዳትቀየሙኝ፣ ሌሎቻችሁም እንዳትቀየሙኝ አደራ በድንግል እሺ። አልተቀየምኩም የምር ግን ዛሬ ማላገኝ መስሎ በቃ በጣም እንትን ብዬ ነበር። አዩ የኔ አባት በጣም ይቅርታ አድርግልኝ። አንዳንዴ ምን አለ መሰላችሁ አንድ ብቻዬን ስለሆንኩ ድካም ይኖራል ምናምን፣ ከዛ ማረፍ ፈልጌ ሊሆን ይችላል። ከዛ ደግሞ በጣም ብዙ መልእክቶች ሲጻፉ እነዛን ሁሉ መመለስ አልችልም። ብዙ ሰው ላገኝ ይለኛል።
አሁን እኔ አንድ ነኝ ባለች 7 ቀን ውስጥ እንደው በ1 ሳምንት እንኳን ስንት ሰው ማግኘት እችላለሁ? ከዛ የግል ጉዳይ አለ። ለዛ ነው አዩና በጣም ይቅርታ አድርግልኝ ስላስለቀስኩ ለማልቀስ ምክንያት ስለሆንኩ ግን እንደው በድንግል ማርያም ይቅርታ። እሺ አዩ። አንተ አይደለም ምክንያት ለማልቀስ እኔ እሺ ማታ ማታ ሁሌ እንዳለቅስኩ ማለት እኔ መድኃኒዓለም እውነት ድንግል ማርያም ለእኔ ያደረገችልኝ በጣም ብዙ ነገር ነው። እንዲህ በቃላት ከሚገባኝ በላይ ነው የተደረገልኝ። እንዲህ ልናገር በማልችለው ግን የአንተን ላይ በሚከታተሉ ብዙ ቤተሰቦች ስላሉ ይህ ውስጥ በውስጥ ነው ለአንተ ልነግርህ የፈለግኩት የነበረው ያለሁበትን ነገር። ሀገር ውስጥ አይደለም ያለሁት፣ በሰው ሀገር ነው ያለሁት። ግን ኦኬ። በሰው ሀገር መቅረት በውስጥ እንድናወራን የፈለግከው አዩ? እሱን ነው የምፈልገው። በቃ ቴክስት አሁንም አደርግልሃለሁ። ምክንያቱም ያለሁበትን ነገር እኔ ቤተሰቦቼ እንኳን ቢሰሙ ከኔ በላይ የሚጨነቅ ቤተሰብ አለኝ። አሁን እንዴት ነው የውስጤን መናገር የምችለው? እንዲህ ባደለ ይህኔ ላይቭ ላይም ይኖራል ወንድሜ፣ በጣም ነው የሚከታተል ያንተ። ግን አንድ ነገር መናገር የምችለውም ቃል የምትኖረኝ እውነት ድንግል ማርያም ለእኔ ያደረገችልኝ ነገር አዩ ከዚህ ከበደ አታልቅስ እሺ አዩ። ማለት አይገባኝም። አሁንም ቢሆን የተሰጠኝ በላይ ላይ የመጣው ነገር ይገባኛል። ይሄ ነገር እኔ ላይ እንዲመጣብኝ በሆነው ነገር ዘግይቷል። እንዲያውም እንደኔ ስራ ዛሬ አይደለም የሚገባኝ የነበረው። ግን እንደ ክፋቴ ወይም እንደኔ ኃጢአት ብዛት ሳይሆን አንድም ቀን የጸሎቴ ሳይሰማልኝ ቀርቶ አያውቅም። ምንም ነገር ሂጄ ብጠይቅ ከሰዓት ይደረግልኛል። ጠዋት ሂጄ ብጠይቅ ማታ ስመጣ ተደርጎልኝ ነው የማገኘው። እኔ ግን ሲጨንቀኝ ወይ ደግሞ የሆነች ነገር ስደርስብኝ ብቻ ነው ቤተክርስቲያን የሚሄደው። ግን መጥፎ ነገር በህይወቴ ሲመጣ አልወጣውም ብዬ የማስበው ነገር ሲመጣ ቤተክርስቲያን እሄዳለሁ፣ እጸልያለሁ፣ እለምናለሁ። አልቅሼ ስመለስ ቅልል ይለኛል። አምናለሁ ድንግል ማርያም ታደርግልኛለች። ከምንም ነገር አውጥታኛለች፣ ከየትኛውም ነገር ላይ አውጥታኛለች። ዛሬ ግን ጥሩ ላይ አይደለሁም ያለሁት። አዩ ወንድሜ ይኸውልህ አዩ ተወዳጅ ወንድማችን ከባድ ነገሮች አጋጥሞት ሊሆን ይችላል። በጣም አሁን ለአንተ የገጠመህን ነገር እኛ ቀለል አድርገን ማውራት አንችልም። እኔም እንደዛ አልፈልግም። በጣም ከባድ የሆነ ነገር ገጥሞ ሊሆን ይችላል። አዩ ግን በቃ ዲስማች ግድ የለህም፣ እንደዚህ አታልቅስ። አንተ እንዳልከው አሁን የኔ ላይቭ የአንተ ፋሚሊ ሜምበር የሆኑ ሰዎች ድንገት የሚያዩት ከሆነ አሁን ችግርህን ተናገርከውም አልተናገርከውም አሁን በዚህ እንኳን ኮንዲሽን እንደው የማይረበሹ ይመስላል። አዩ ግድ የለም አሁን ምናልባት ላይ ሰዓቱን ስለሌለ ሊሆን ስለማይችል እኔ ኢንቦክስ ላድርግልህ። እኔ ስልክህን አግኝቼ ነበር የአሁኑ መስራት። ዋትሳፕ ቁጥር ያለ አይደለ? ይሄን ዋትሳፕ ቁጥር ብዙ ጊዜ ማገዝ ለሚፈልጉ ሰዎች ብቻ ነው የምጠቀመው። ሌላ አይነት መልእክቶችን አልመልስበትም። ለአንተ ግን ቁጥሩን ተጠቀምና መልእክት አስቀምጥልኝ፣ አሁን ያስቀመጥኩትን ማለት ነው። ከዛ በኋላ በዋትሳፕ የምታስቀምጥልኝን መልእክት አይቼ መልስልሃለሁ። አዩ ወንድሜ በርታ እሺ። ከኃጢአት በስተቀር እግዚአብሔር አምላክ የልብን መሻት ይፈጽምልህ። ደግሞ የምትወዳት እናት ድንግል ማርያም እርሷ የጭንቅ አማላጅ ነች። እሺ እኛ ክርስቲያን እህት ወንድሞች ድንግል ማርያምን የጭንቅ አማላጅ ስንላት እንዲህ ዝም ብለን ተረት ተረት አንብበን አይደለም፣ ወይም እንዲህ ዝም ብለን ከመሬት ተነስተን እንደ ምክር ቤት አባላት አጨብጭበን ሾመናት አይደለም። ክርስቶስን ያክል ጌታ በጀርባዋ አዝላ በግብፅ በረሃ 3 ዓመት ከ6 ወር የተንከራተተች ልጇ ክርስቶስ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ሕማምን ሲቀበል ያየች እናት ነች። ጭንቀትንማ ከእሷ የበለጠ ማን ይረዳናል? እና እሷ የምትወዳት እናት ድንግል ማርያም ጭንቀትን ታቅልልህ። እሺ አዩ እርሷ አለች። ምንም እንዳታስብ፣ በቃ ምንም እንዳታስብ። አንተ ጠንከር በል፣ እናወራለን። በቃ እኔ አንተን አድምጬ መፍትሄ መስጠት የምችል ሰው ከሆንኩ ወይና ትሰማሃለሁ። ምንም እንዳታስብ እሺ። በርታ በል። እግዚአብሔር አምላክ ካንተ ጋር ይሁን። ጠንከር በል። በውስጥ መልእክት አስቀምጥልኝ። ምናልባት አሁን በጣም ስለመሸ ድካም ላይ እንዳልሆን ትንሽ ለኛ ኦልሞስት ሊነጋ ነው። ከነጋ በኋላ ይሆንና እመልስልሃለሁ። እሺ አዩ። እሺ በተመቸ ሰዓት ምንም ችግር የለውም። ብቻ እሺ የኔ አባት። እሺ እሺ አዩ እግዚአብሔር የኔ አባት፣ በጣም ነው የምወድህ፣ በጣም ነው የማከብርህ። እንወድሃለን። በርታ እሺ። እሺ አመሰግናለሁ። ሰላም እደሩ። እሺ አዩ።
ክርስቲያኖች ወንድሞች ሁላችሁም ነገ ልክ እንደዚህ በጣም በብዙ ጭንቀት ውስጥ ላሉ ወንድም እህቶች ጊዜ መስጠት እፈልጋለሁ እና ነገ ማታ በኢትዮጵያ 5 ሰዓት ላይቭ ከፍታለሁ። ሁላችሁም እህት ወንድሞች በአጠቃላይ መታችሁ ላይቭን ኮፒ ሊንክ ብቻ ነው እንድታደርጉ የምፈልገው። መታችሁ ሁላችሁም ቀሱን እየነካችሁ ታች ያለውን የቀስ ምልክት እየነካችሁ ሁላችሁም ኮፒ ሊንክ እንድታደርጉ ነው የምፈልገው። እሺ ለማንኛውም የኦርቶዶክሳዊ ወጣት የሚለውን ጉባኤያችን የመጀመሪያ ዙር ጥቅምት 9 በቦሌ መድኃኔዓለም ካቴድራል ተደርጓል። ሁላችሁ የምታስታውሱት ነው። አሁን ሁለተኛውን ዙር ለማድረግ ክርስቲያኖች ወንድሞች ሙሉ ዝግጅታችን ጨርሰን የእናንተን እገዛ ነው የምንጠብቀው እና እባካችሁን ማገዝ የምትችሉ እህት ወንድሞቻችን ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን። ማገዝ የምትፈልጉ ሁላችሁም ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን። እንደ እግዚአብሔር መልካም ፈቃድ መልእክታችሁን እንመልሳለን። ምናልባት የቲክቶክ ሜሴጅ ሪኩዌስት እየሰራላችሁ ካልሆነ የዋትሳፕ ቁጥር ደግሜ 2 ጊዜ ነገራችኋለሁ። የዋትሳፕ ስልክ ቁጥር ያዙና ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልኝ። የእናንተ እርዳታ በጣም ያስፈልገናል። 0964 17 18 19 0964 17 18 19 ሰላም ሰላም እንዴት አለህ ወንድማችን? ሰላም ነው አባ። እግዚአብሔር ይመስገን። ወይ እስቲያታ አይ ቲንክ ጥሩ ኔትወርክም ጥሩ ኮኔክሽንም የለም። እሺ ለዛ ነው ልወጣ ስላገዛችሁት ይህን ጉባኤ ማንም ሰው ሊያገዝ አይችልም። ስለዚህ ሁላችሁም የማገዝ ግዴታ ያለባችሁ። አሁንም የእናንተን እገዛ እንፈልጋለን። ለሳውንድ ሲስተም፣ ለዲኮር የተወሰኑ ወጪዎች ይኖሩብናል። ስለዚህ ማገዝ የምትችሉ እህቶች ወንድሞች፣ የቦሌ መድኃኔዓለምን ጉባኤ ስናደርግ ስታግዙ የነበራችሁ በአጠቃላይ አሁንም የእናንተን እገዛ እንፈልጋለን። 0964 17 18 19 ደግመዋለሁ 0964 17 18 19 ላይ በዋትሳፕ ቁጥር ሁላችሁ እየገባችሁ ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልኝ። እንደ እግዚአብሔር መልካም ፈቃድ ለሁላችሁም መልስ እመልሳለሁ። እሺ የሁላችሁን መልስ እመልሳለሁ። ኦኬ ቴዲ ቴዲሻ ሎያል አለሽ? አሁን ኔትወርክሽ ይሰራል ወይ? አይሰማም አሁን? አረ ይሰማል። ቅድም እኮ ያንተ አይሰማ ነበር። እስቲ ስለ ኪዳነ ምሕረት የሆነ ነገር በይን። እንደው ከእንጦጦ ኪዳነ ምሕረት ጋር የአንቺ ኮኔክሽን የተለየ ስለሆነ ቅድም ኮሜንት ላይም የሆነ ነገር በይን እያሉሽ ነበረ እና ስለ ኪዳነ ምሕረት ማለት የምትፈልጊው ነገር ካለ እስቲ እድል እንስጥሽ። አረ ከባድ ነው እንዴ! ስለሷ እንዴት እንደዚህ በቀላሉ ይነገራል? አብሶ ለኔ በስማ ምን ያላቅም እውነት እንደዚህ በቀላሉማ አይገለጽም። ስለዚህ እንዴት እናድርግ? እስቲ ወይ መዝሙር ትዘምሪልናለሽ? አይ ሌላ ቀን። እሺ አይ ሌላ ቀን በቃ ተዘጋጅተሽበት ወይ ነገ ትዘምሪልናለሽ? በቃ ችግር የለውም ነገ ቃል ገባለሁ። ሎያልታችን ግን እርሶ ትንሽ ደክሞታል። አይ ሁለተኛ ነው ረፍት ላደርግ ነው። ወንድማችን ትንሽ ረፍት ያድርጉ። አንቺ ማብረሽን ስለቆየሽ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ሎያል ደህና ደሪ ጋይስ፣ እናንተም ደህና ደሩ።
ሊነጋ ነው አሁን ያለው ሰዓት ስንት ነው? አሁን ስንት ሰዓት ነው? 1-3 ሰዓት ምናምን ያለው። እቺን ሰዓት እንኳን እረፍት እናድርግ። ደህና ደሩ። እንወዳችኋለን። ሎያይ ደህና ደሪ ባይ። እሺ ሰላም ደር። አሜን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሁላችሁንም ወዳችኋለሁ። ደህና ደሩ። ሁላችሁም እንድታግዙ ፈልጋለሁ። በገንዘብ የእናንተ እርዳታ ያስፈልገናል። ኦልሞስት ወደ 500 እና 600 ሺህ ብር ያክል የግድ መሰብሰብ አለበት። ስለዚህ የምትችሉ እህቶች ወንድሞች በአጠቃላይ እገዛችሁ ያስፈልገናል። መልእክታችሁን አስቀምጡልን። እወዳችኋለሁ። ደህና ደሩ። እሱ እዩ ኣነ ማንም ኣየልዕልን እግዚአብሔር ናይ መጨረሻ ዘመን ኣገልገልቲ ኢልን መንፈስ ቅዱስ። ስለዚ ሪቫይቫል ክለዓል እዩ። ስለዚ ናይ ዝዕድል እዚ ተጠቀምቲ ምዃኑ ኣብ ድሕረ ገልገልትታት ሓዊ ዝኾነ ገልገልቲ